ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናችሁ? ደህና ናቸው? እኔ ካለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ለምን ሁሉ ሰላም ነው? አዲሶቹ ላይክ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ነባሮቹ በላይክ ግቡ። ዛሬ እንግዲህ ደስ የሚለው ነገር እንግዲህ ተንሱ ተንሱ እንግዲህ እዚህ ቀደም ታውቋታላችሁ። እንግዲህ ያው ባለመግባባት ብዙ ነገሮች ያው ትዳር ውስጥ ስትገቡ ብዙ ነገሮች ስቃይ ብዙ መከራ ታሳልፋላችሁ እና እንግዲህ እሷም እንግዲህ አንዷ ነበረች። እንግዲህ ያው አላዛር ጋር ሳይሆን እናቱ ጋር ማለት ነው። እና የአላዛር እናት እና ተንሱ በጣም ነበር የሚዋደዱት፣ በጣም ያስቀኑ ነበረ። ፍቅራቸው ደስ ይል ነበር። እውነት ለመናገር አማትና ምራት ሳይሆን እናትና ልጅ ነበር የሚመስሉት። እንግዲህ አንዳንድ ጊዜ አለመግባባት ይፈጠራል። እንግዲህ በሁለታቸው መሀል እንግዲህ አለመግባባት ሲፈጠር ያው ተንሱም እንግዲህ ብዙ ነገሮችን አሳለፈች። እንግዲህ ብዙ ነገሮች እንግዲህ እዛ በኋላ እንግዲህ ከአላዛር ጋርም እንግዲህ ያው እየተዋደዱም ቢሆን ግብግብ እንዲሁም ደግሞ ተንሱ አላዛርን ትወደዋለች። ከሱ መለየት አትፈልግም። እንግዲህ ያላዛር እናት ጋር ነው ችግር። እናት በነገራችን ላይ ጥሩ ሰው ናት። ያው አለመግባባት ተፈጥሮ ነው። አንዲት እናት እንግዲህ ያው ለልጇ ለልጇ ነው እንግዲህ ለልጇ ጥሩ ሚስት ናት ወይስ አይደለችም? በእርግጥ አማት እናት ማለት ስለሆነ መከበር አለባት መከበር አለባት። ነገር ግን ተንሱ አልፈርድባትም። ያው እርግዝና የሆርሞን ችግር ምናምን የፀባይ መቃየር ምናምን ስለሚመጣ ለዛ ነው እንጂ በጣም ነበር የሚዋደዱ። ስላልተረዷት ነው እና አንፈርድባትም። ያም ሆነ እንግዲህ ከብዙ ስቃይ መከራ በኋላ እንግዲህ ያው ደስታ አለና እንግዲህ ባለፈው አይታቸዋን እንግዲህ አላዛርም ናቶ ቢያንስ መውለጃዬ ደርሷን ስትለው አብረው ታርቀው እንግዲህ ደስ የሚል ጊዜ ነበር ያሳለፉት። ነገር ግን ደግሞ የተንሱ አጎት ይመስለኛል ባልሳሳት እንግዲህ ደስተኛ አይደሉም። አንቺማ ታመሻል፣ ልክ አይደለሽም ምናምን እያሉ እንግዲህ አላዛርም እኛ አብረን ብንሆን ምን ችግር አለ እያለችው ነበረ። ከዛ በኋላ እንግዲህ የአላዛር እናት ማሚም እንግዲህ በጣም ይቅርታ አጥፍቻለሁ ብላ የተንሱን አጎትና ሚስቱን ይቅርታ ጠየቀኝ። ከዛ በኋላ እንግዲህ ተንሱንም ይቅርታ አድርጉልኝ ብላ ያላትን ደግሞ ወርቆች ምናምን ይዛ መታ ነበር። እና አንዲት እናት ያው የልጇን ሚስት አትጠላም፣ አንዲት እናት ደግሞ ልጇን አትጠላም። ያው ያለ መግባባት ነው፣ ባለመግባባት ምክንያት ነው እንደዚህ የሆነው እንጂ የአላዛር እናት ወይም ማሜ ክፉ ሰው ሆነ አይደለም። ደስ የሚሉ የሚያስቀኑ ነበር። ሆነና ለመናገር ያው አለመግባባት ስለተፈጠረባቸው ነው። እንግዲህ ዛሬ ደግሞ ደስ የሚለው እንግዲህ ባለፈው አላዛር እንግዲህ ያው የተለያዩ ልብሶች ገዝቶ እንግዲህ ያው ስፕራይዝ አድርጓል ነበረ ደስ የሚለው። ዛሬ ደግሞ እንግዲህ የአጥር ወፍ አትስማሽ እንግዲህ የአብርሽ እህት እና ሩታ እንዲሁም ደግሞ ሌሎቹ እንግዲህ ሰብሰብ ብለው እንግዲህ ከአላዛር ጋር ተመካክረው እንግዲህ የአጥር ወፍ አትስማሽ ፕሮግራም አዘጋጅተውላል ነበር። ያው መውለጃዋም ስለደረሰ በጣም ደስ ይላል። ይሄ ማስታወሻ ይሆናታል። ያው እርግዝ ስታረግዙ ብዙ ነገሮች ብዙ ሲቃይ የሆርሞን ችግር ሳለ ብዙ ነገሮች ታሳልፋላችሁ እና ዛሬ ላይ እንግዲህ ይህን ፕሮግራም የአጥር ወፍ አትስማሽ ስላዘጋጁላት እንግዲህ በጣም ነበረ ደስ ያላቱ። እንግዲህ ያው ይሄን ሁሉ ጊዜ አትረሳውም። እኔ እኮ ከቤት ይዞኝ ወጥቶ ዛሬ ከቤት ለዚህ ለካ ይሄ ፕሮግራም ስላለ ነው ይዞኝ የወጣው ምናምን እያለችው ነበረ። እና ደስ ይላል። እንደዚህ ላከበራችኋት ደግሞ ፈጣሪ አምላክ ያክብራችሁ እንላለን። ተንሱም እንግዲህ እመብርሃን እንግዲህ ከሁለት ታርገሽ ወልደሽ ሳሚ ምጡን ደግሞ ቀለል ታደርግልሽ እንላለን። እና ያው እና ምን ለማለት ፈልጌ ነው፣ ከማሚ ጋር ደግሞ ተስማሚ። ያው ትወድሻለች ማሚ፣ አንቺም ትወጃታለሽ እናውቃለን። ያለ መግባባት ስለሆነ ነው። እና ያው የባል እናት እናት ማለት ስለሆነች እንግዲህ አላዛር እና አንቺን ደግሞ ያው ጥሩ ልጅ ናት ተብላ ምናምን ነው ያመጣችሽ። እና እንግዲህ ያው ለወደፊቱ ተስማማላችሁ ብለን ተስፋ እናደርጋለን። በእርግጥ አሁን ላይ ታርቃቸዋል። ደስ የሚለው ነገር እና እንግዲህ ያጥረፋት ስማሽ ፕሮግራሙ ነው። በጣም ደስ ይል ነበረ። እንግዲህ በጣም ደስ ይላል። ያው ሰው ሲኖራችሁ ጓደኛ ሲኖራችሁ እንግዲህ
በጣም ደስ ይላል። እንግዲህ ከዚህ ቀደም አይታቸዋል እንግዲህ እነ ጽጌ እንግዲህ ተሰባስበው ሩታን እንደዚሁ ነበረ ያጠሩፋት ተስማሽ ብለዋል ነበረ። ዛሬ ደግሞ ተራው እንግዲህ የተንሱ ነው። ቀጣይ ደግሞ ማናት የምታረግዘው? እና በጣም ደስ ይላል። እውነት ለመናገር ከሆነ እውነት ስላከበራችኋት በጣም ደስ ይላል። እንደዚህ ሰው ስታገኙ እንደዚህ ሲከፋችሁ በደስታችሁም ስትከፉም እንደዚህ ጓደኛ ስታገኙ እንግዲህ ደስ ይላል። እና ፍቅራችሁ በዚህ ይቀጥል እንላለን። ፍቅራችሁን ያብዛላችሁ ነው የምንለው። እንግዲህ የአብርሽ እህት ጠፍታ ነበር። በየት ብቅ እንዳለች አላውቅም። አብርሽ ያን ጊዜ ሲታመም የለችም ነበር እና ዛሬ ብቅ ብላ እንግዲህ የተንሱን ፕሮግራም እንግዲህ ያጥሩ አትስማሽ አዘጋጅተዋል እና ደስ ይላል። እና ተንሱኛም ያጥሩ አትስማሽ ነው የምንለው። ምጥሽን ደግሞ ቀለል ታርግልሽ መብርሃን ከሁለት ወልደሽ ሳሚ እንላለን። እና እንግዲህ አላዛርም እንግዲህ ለወደፊቱ አማትና ምራት ሲጣላ ቪዲዮ ባትሰራ ደስ ይለናል። እውነቴን ነው። ገበናቸውን ወደ ውጭ ባታወጡ ስትጣሉ በውስጥ አለ አይደለ ሌላ ሰው ከሚሰማቸው ራሳቸው ከዛ ቁጭ ብላችሁ መመካከር ነው እንጂ ቪዲዮ ይዞ መምጣት ጥሩ አይደለም። እንዲሁም ደግሞ ይኸው እነሱ መልሰው ይታረቃሉ አይደለ። አንዳንድ ደግሞ ስትሳደቡ ማሚን ወይም ያላዛርን እናት ስትሳደቡ ነበራችሁ። እናት አትሰደብም በነገራችን ላይ እና ይኸው አሁን እነሱ እንግዲህ ታርቀዋል። ያ እንደዛ ያደረገችበት ምክንያት እንግዲህ ለልጇ ነው። በቃ ልጇ ጥሩ ሚስት ናት አይደለችም ብላ እንግዲህ ምናልባት ፈተናም እየፈተነቻት ሊሆን ይችላል እንደዛ ስታደርግ የነበረው እና ማሚ በስተመጨረሻ እንግዲህ ያደረገችው ነገር ትክክል እንዳላደለ ያውም አርግዛ እንግዲህ ተጸጽታ ይቅርታ ብላለች። ከይቅርታ በላይ ደግሞ ደስ የሚል ነገር የለም እና አሁን እንግዲህ ያው ታርሳታለች። በጣም ደስ ይላል እውነት ለመናገር ከሆነ እና ምን ለማለት ፈልጌ ነው፣ በቤተሰብ ወይም በባልና ሚስት መሀል አትግቡ ነው የምንለው። ስለዚህ አብሶ ያን ጎረቤታቸው ዳኒ ባልሳሳት በደስ የሚል ጎረቤት ነው። እውነት ከነሚስቱ በጣም ጨዋ ሰዎች ናቸው እና እናመሰግናለን። ላይክ ሰብስክራይብ በማድረግ አበረታቱት።